የምን ዘመን? ስለዚህ የመሳፍንት ዘመን ተስፋ ሁሉ ያለው ማጅ ላይ ነው፣ መስፍኑ እጅ ላይ ነው። ነፃነታቸው ያለው እረፍታቸው ያለው መስፍኑ እጅ ላይ ነው። እና ከብዙዎቹ መካከል ወደ 13 መሳፍንቶችን እግዚአብሔር ሰጥቷቸዋል። የመሳፍንት መጽሐፍ ስታነቡ ለምሳሌ አንደኛው ሰው መጽሐፍ ቅዱስ ሲናገር ጌዲዮን ይባላል። እና ወደ እግዚአብሔር በጮሁ ጊዜ እግዚአብሔር ጌዲዮን ምን አላላቸው ይላል? አስነሳላቸው ይላል። እና ጌዲዮንን ሄዳችሁ ስትመለከቱት በጣም የሚገርም ነው። ፖቴንሻል አለው፣ ካራክተር የለውም። መልአክ እንኳን ወርዶ ሲያየው በዚህ ጉልበትህ ምን በል ነው ያለው? ሂድ። he knows ከሰማይ ሲመለከተው እግዚአብሔር ጌዲዮን ውስጥ ያለ ስትሬንግዝ፣ ጌዲዮን ውስጥ ያለ አቅም ነፃ ማውጣት የሚችል አቅም ነው። ጌዲዮን ጋር ግን ስትሄዱ ካራክተር የለውም። እና ግን እግዚአብሔር የግድ የጭንቅ ጩኸት ስለበዛበት እግዚአብሔር በተገኘው ሰው ምን ሊላቸው ነው? ነፃ ሊያወጣቸው ነው። ስለዚህ ጌዲዮንን አስነሳላቸው ይላል። ጌዲዮንን ሲያስነሳላቸው የጌዲዮንን ፋሚሊ ሄዳችሁ ስትመለከቱ የጌዲዮን አባት የጣዖት አምላኪ ነው። የጣዖት አምላኪ ብቻ አይደለም፣ የጌዲዮን አባት የእስራኤልን ልጆች ሁሉ ያሳተውን በለዓም ይሄ በአሊም የሚባለውን የአስታሮትን ወርሺፕ ጣዖት ሰርቶ በሰፈር ውስጥ የታወቀ ጠንቋይ ነው። አስቡ፣ ተመልከቱ። ጄነሬሽኑን ቼክ ስታደርጉት የእግዚአብሔርን ቃል እየተማረ ያደገ አይደለም ጌዲዮን ባይ ዲፎልት እግዚአብሔር የመረጠው ነው እንጂ ከመጀመሪያ ጀምሮ በእግዚአብሔር እውነት ተሰርቶ የወጣ ሰው አይደለም። ግን እግዚአብሔር ምን ይደረግ ባጣ ቆየኝ እንደሚባለው አይነት ነገር ስለሆነ አስቸኳይ የሆነ መፍትሄ ፍለጋ ማንን መረጠ? ጌዲዮንን መረጠ። ጌዲዮንን ስትመለከቱት ገና እግዚአብሔር ሲያገኘው የት ነው የተገናኙት? በወይን መጥመቂያ ውስጥ ምን ሲወቃ ምን ሲወቃ ስንዴ ሲወቃ ምን ማለት ነው? ጌዲዮን ያለውን ፖቴንሻል ይዞ ግን የማንነት ፕሮብሌም የነበረው በማይሆን ቦታ ላይ የማይሆን ነገር እየሰራ የነበረ ነው። እግዚአብሔር መረጠው አይደል? አመጣለት። ከዛ በኋላ መጽሐፍ ቅዱስ ሲናገር እኮ በጌዲዮን እግዚአብሔር ድንቅና ተአምራት አደረገና 40 ዓመት የእስራኤል ልጆች ምን አሉ ይላል? አረፉ ይላል። ከዛ በኋላ ደግሞ ጌዲዮን ደግሞ ሲሞት ተመልሰው ሄዱ ይላል፣ ጮሁ ይላል። ከዛ ባርቅን አስነሳላቸው ይላል። ከዛ ጮሁ ይላል፣ ዮፍታሔን አስነሳላቸው። ጸሎት ሁሉ የማይችሉ መሳፍንቶች ናቸው። ብንገርማቸው ዮፍታሔ የመጽሐፍ ቅዱስ ሲናገር ከመሳፍንቶች መካከል አንዳንዱን ነው ሃይላይት የማደርግላቸው። እንደዚህ ያለ ውጊያ ተዋግቶ ሲመለስ እንዲህ ብሎ ጸለየ ይላል። ከዚህ ከውጊያ ሲመለስ ከከተማ እልል ብሎ የሚቀበል የመጀመሪያ የምስራች እልል የሚለውን ሰዋዋለሁ አለ። ውሻ ወጥቶ አይቀበለው። አስቡ። አሁን በጣም እንድታስቡ ፈልጋለሁ። የሰፈር ጥሩ በግ ተነስቶ ዮፍታሔ አሸናፊ ያለ አይቀበለው። ሊቀበለው የሚችለው ምንድነው? ሰው ነው። መጽሐፍ ግን ሲናገር እኮ በፊቴ አጸያፊ ነውና ሰውን መስዋዕት አርጋ ታቀርብ ይላል። ዮፍታሔ በጣም ይወላችሁ እንደው ባጣ ቆየኝ ተመረጠ እንጂ ፕሬየር ላይፍ ሁሉ የለውም። ማለት ጥቅስ ራሱ በስነ ስርዓት ጠቅሶ የማያውቅ ነው። ባይብል ኖሌጅ የለውም። ህግ እንኳን አያውቅም። ግን ይገርማችኋል ቅባት ወርዶበታል። አጠገባቸው ያለውን ሰው ቅባት አሰዳጅ ትውልድ ሲነሳ በሉት። ያልተዘጋጀ ላይ ሁሉ ቅባት ይወርዳል በሉ። አስቡ። አሁን ዮፍታሔ እኮ ሲቀባ ዮፍታሔ ከጀርባው ባይብል አንብቦ እንደማያውቅ እኮ በጸሎቱ ነው የምታውቁት። እየሰማችን እንደወረደ ምን እንዳለ የሚባል ነገር እኮ የመጣብን ጉድ እኮ መጽሐፍ የማያውቁት ልተነስቶ ነው። የቱን ነው የምትፈልጉት? ትኩሱን፣ ቀዝቃዛውን፣ መካከለኛውን፣ ማኪያቶ፣ ቡናውን፣ ነጩን የሚል ሳፊ ምናምን እኮ ባይብል የማያውቁት ልድ ተነስቶ ነው። እግዚአብሔር ግን እዚህ ምድር ላይ ያለ የመሳፍንትን ዘመን ይገለብጠዋል። ለምን መሰላችሁ? የእግዚአብሔር መንግስት ልትመጣ ነው። አሁን ተመልከቱ። እንደ ዮፍታሔን ይዋቸው። ጸሎት አያውቁም ግን ተመርጠዋል። ቅባት አላቸው። እና ደግሞ አንድ ደግሞ ሌላ ሰው ተመረጠ። ደግሞ ሳምሶን ይባላል። በጣም ሲጀመር የእግዚአብሔር ዴስቲኒ ያለበት ናዝራዊ የሆነ የሚገርም ነው። በጣም የሚገርመው ግን ሰውየው ኢቭን ከፍልስጤማውያኖች ጋር ፕሮብሌም ውስጥ የገባው በሴት ነው።
ማለት በቪዥን ሳይሆን በኒድ ነው የሚያገለግለው። እየሰማችሁ ነው? ራእዩ እኮ ገና ሲወለድ የማነጻ አውጪ ሊሆን ነው። ለዚህ ነው እኮ ምላጭ አይንካው ወይን ጠጅ አይጠጣ ሬሳ ምን አይበል አይንካ ተብሎ ለአባቱ ተነግሯል። ካደገ በኋላ ግን ይላል መጽሐፍ ቅዱስ ወደ ፍልስጤማውያኖች ሰፈር ወረደ። ወደ ተምናም በወረደ ጊዜ ሴት ወደደ ነው የሚለው። አግኝታችሁኝ? ሴት ወደደ ይላል። አሁን ተመልከቱ፣ መውደዱ እሺ ይሁንለት ብቻ ሊያገባ ሄደ። ከዛ በኋላ ለሌላ ሰው ተድራ ስትጠብቀው ነገር ጀመረ። የሚገርማችሁ እግዚአብሔር በዛ ውስጥ ነገሩን ሰራ እንጂ ሳምሶን ራሱ በራእይ አይደለም የሚኖረው፣ በኒዱ ነው የሚኖረው። በኒድ ማለት በፍላጎቱ ነው የሚኖረው። አትንካ የተባለውን ነገር ሁሉ ነክቷል። አይገርም? ምን አትንካ ተብሏል? አንዱ ሬሳ አንበሳ ገሎ ከገደለው ከስንት ቀን በኋላ እስቲሊዮ ብሎ ሄዶ ምን ብሏል? ነክቷል። የሚደንቅ ነው እኮ ይወላችሁ። የተቀቡት መሳፍንቶች ሁሉ ቼክ አድርጓቸው በጣም የካራክተርና የእውነት ዕውቀት ጉድለት ነበረባቸው። የመሳፍንት ዘመን እንዲህ ነው። እኔና እናንተ አሁን እንደ ጀግና የምናወራቸው እነዚህ መሳፍንቶች ሁሉ በእግዚአብሔር መነጽር ሲታዩ ብቁ ያልሆኑ ነገር ግን የጊዜው ችግር የጠራቸው ሰዎች ናቸው። ቅባት የላቸውም አላቸው። የሚሰሩት ስራ የለም አለ። አያድኑም ያድናሉ። ዴሊቨራንስ ያገለግሉም ያገለግላሉ። የምትሉትን ነገር ሁሉ ያገለግላሉ። ግን ጊዜያዊ ነው። ደግሞ የሚደንቃችሁ እግዚአብሔር መስፍኑ ከሌለ አብሮ የለም። ሄሎ ምን ማለት መሰላችሁ? መስፍኑ የውጭ አገልግሎት ተጠርቶ ከሄደ ቸርቹ ይዘጋል። መስፍኑ ስለሌለ ዛሬ ቸርች የለም ተብሎ ማለት ነው። እኔ ጋር ናችሁ? አሁን እንድትሰሙኝ እፈልጋለሁ። ብዙዎቻችን የቱ ጋር እንደሆንን እንድናይ እፈልጋለሁ። ምክንያቱም መፍለስ አለብን። አይታችሁታል? እንደነዚህ አይነት ነበሩ። መጽሐፍ ቅዱስ ታዲያ እነዚህ ሁሉ መስፍኖች ሄደው 430 ዓመት የነዚህን መስፍኖች ታሪክ ዝም ብዬ ወደ ሀገሬ ልምጣውና ምን ይመስላል መሰላችሁ? ታውቃላችሁ ልክ ጌዲዮን የተባለ ፓስተር ሲነሳ ኃይለኛ ቅባት ያለው ጌዲዮን የተባለ ሰው አስኮ አካባቢ ተነስቷል ይባላል። ከዛ ሰው ሁሉ የት ነው? ምን ሊያደርግ? ምን ይዞ ኪሱ ውስጥ? ፎቶ። ሰው ሁሉ ከኋላ ኪሱ ፎቶ ይዞ መዝሙሩን ይዘምርና ልክ ፕሮግራሙ ሲያልቅ አሁን የምጸልይበት ሰዓት ነው ሲል መስፍኑ ምን ይወጣል? ፎቶ ይወጣል። እናንተ ውስጥ ያለውን ክርስቶስን ሳታምኑት መስፍኑ ጋር ያለውን ክርስቶስን ካመናችሁ ግብዝነት ነው። መጀመሪያ ቤታችሁ ክርስቶስ ይቀድማል። እናንተ ውስጥ ያደረው ኢየሱስ ይቀድማል። አይታችኋል? ከዛ ደግሞ ሳምሶን የሚባል ኃይለኛ ነገር ያለው ደግሞ ተነስቷል ይባላል። እሱ ደግሞ ያለው ከከተማ ውጭ ነው ይባላል። ሰው ሁሉ ፕሮግራም እያደረገ ትኬት እየቆረጠ ቪዛ እያስመታ የት? ከከተማ ውጭ። አሁን እኮ እግዚአብሔር ኢትዮጵያን ጎበኛት ነው አይደል የምንለው? ትንሽ ጠብቁ። ጉብኝት ይሄ አይደለም። ጉብኝት ከዚህ በላይ ሆነው ነው። ምን ማለት እንደሆነ ልንገራችሁ። እያንዳንዱ አማኝ መንፈስ እያደመጠ በምሪት የሚወጣበት የሚገባበት ሪቫይቫል ነው ጉብኝት። የሆነ ሰውዬ እርሱ የሌለ ጊዜ በሽተኛ ከነበሽታው የማይመለስበት ዘመን ኢትዮጵያ ውስጥ ይመጣል። ማለት የግድ እጅ እስኪጫንልን በሽታው ከኛ ጋር የማይቆይበት ውስጣችን ባለ የእግዚአብሔር ህልውና ነገርን የምንፈታበት ዘመን ይመጣል። አያችሁ አሁን ለዚህ ነገር የሚታገል የሚጸልይ የሚሰደድ እንደነ ኑሃሚን ቤተሰብ ዋጋ የሚከፍል ሰው ያስፈልጋል። እንድትሰሙ ፈልጋለሁ ለምን እያልኳችሁ እንደሆነ እና ተመልከቱ። የዛን ዘመን ነገር ወደዚህ ሳመጣው እኛም ሁላችን እዚህ ውስጥ ነው ያለነው። ማለት ሰው ተኮር የሆነ አንድ ሰውዬን ፍለጋ የምንሄድበት ነገር ሁሉ የመሳፍንት ዘመን ነው። ታዲያ ይወላችሁ የመሳፍንት ዘመን 430 ዓመት እንዲህ ያለ ቆጠረና 430 ዓመት ላይ በመሳፍንት ዘመን መካከል ግን የሆነ ቤተሰብ ተገኘ። እስቲ እኔ ነኝ በሉ። አጠገባቸው ያለውን ሰው እኛ ነን በሉ። የኑሃሚን ቤተሰቦች የሚወክሉት አይነት ሰዎች ምን ማለት እንደሆነ ታውቃላችሁ? በእንዲህ በጣም ብሽቅጥቅጥ ባለ ውጥንቅጡ በበዛ ዘመን ውስጥ የሆነ ግን ፋሚሊ አለ እግዚአብሔርን የሚፈልግ የሆነ ፋሚሊ አለ ወርሺፕ ያላበላሸ ሌላ አማልክት ጋር የማይሄድ የሆነ ፋሚሊ አለ እግዚአብሔር ሊያመጣ ያለውን ሲዝን እየጠበቀ ያለ አንድ የሆነ ፋሚሊ አለ በእግዚአብሔር የዘላለም እቅድ መጋጠም የፈለገ
ለዚህ ነው መጽሐፈ ሩት የገባው። እንዲህ ባለ ዘመን ውስጥ ይላል መጽሐፍ ቅዱስ አቤሜሌክ የሚባል አይደለም የሚለው አቤሜሌክ የሚባል ሰው ነበር ይላል። አሁን ተመልከቱ፣ ገና ሲጀምረው መሳፍንት ይፈርዱበት በነበረው እንዲህ በተበላሸ ዘመን ላይ የሚባል ሰው ነበረ። ረሃብ በነበረበት ሰዓት አንድ ሰው ከሚስቱና ከሁለት ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ተነስቶ ሄደልና የሰውየው ስም ማን ነው ይላል። አቤሜሌክ ማለት ትርጉሙ የኔ እግዚአብሔር ነው ንጉስ ማለት ነው። ላስተካክለው፣ ከኔ ጋር ናችሁ? my God is a king ማለት ነው። የማ እግዚአብሔር? የኔ እግዚአብሔር ነው ምን ንጉስ እንጂ መሳፍንቶች አይደሉም። እሺ አሁን ይሄ መጽሐፍን የኔን ሐሳብ እንዲናገር ላጣምመው አይደለም። መጽሐፉ ትንቢታዊ ስለሆነ ይናገረናል። ተመልከቱ፣ የአቤሜሌክ ስም ትርጉሙ ምንድነው? የኔ እግዚአብሔር ነው ምን ንጉስ። እስቲ በሉት። አሁን ነው የምትለው ማህል ከተቻለው፣ ምክንያቱም የኔ እግዚአብሔር ንጉስ ነው ወይም ደግሞ የኔ እግዚአብሔር ነው ምን ንጉስ። ስለዚህ አቤሜሌክ የሚለውን ስም ቤተሰቦቹ ሲሰጡ ማንን እየተቃወሙ ነው? የመሳፍንትን ዘመን እያሉ ያሉት ንጉሳችን ማን ነው? እግዚአብሔር ነው። ወደ ማን እንመለስ እያሉ ነው? ወደ እግዚአብሔር እንመለስ፣ እሱ ገዢ ወደ ሆነበት እንጂ ተስፋችን መሳፍንቶች አይሆኑ። ተስፋችን ማን ይሁን? እግዚአብሔር። ስለዚህ ተመልከቱ፣ የአቤሜሌክ ቤተሰብ የትራንዚሽን ቤተሰብ ነው፣ ወይም ደግሞ ከመሳፍንት ዘመን ለመውጣት እየታገለ ያለ ራሱ ላይ ትንቢት የሚተነብይ ራሱ ላይ አዋጅ የሚያውጅ ቤተሰብ ነው። ኑኃሚን የምትባልም ሴት ነበረች። ኑኃሚን ደግሞ የቃሉ ትርጉም ምንድነው መሰላችሁ? ፕሌዘንት ማለት ነው፣ የተወደደች ማለት ነው። እምታምር ሞገስ የጠገበች ማለት ነው ኑኃሚን። ከዛ በኋላ ይኸውላችሁ እግዚአብሔር ነው ምን ንጉስ። አሁን ተመልከቱ፣ ቤት ውስጥ ያለ ነገር ሲጠራሩ ባልና ሚስት ምን እያሉ እንደሆነ ስሙ። ኑኃሚን ባሏን ስትጠራ ምን እያለች ነው የምትጠራው? እግዚአብሔር ነው ምን ንጉስ። ባሏ ደግሞ እሷን ሲጠራ ምንድነው የሚለው? እስራኤል የተወደደች ናት። ፋሚሊው ራሱ ፕሮፌሲ ነው። በየቀኑ ሲነጋገሩ ፕሮፌሲ ነው። እሷ ልክ ባሏን አቤሜሌክ ስትለው እግዚአብሔር ንጉስ ይሆናል እያለች ነው። ከዛ እሱ ደግሞ ኑኃሚን ሲላት እስራኤል ትጎበኛለች የተወደደች ናት እያለ ነው። እየሰማችሁ ነው? ዩሲ እንዲህ አይነት ፕሮፌቲክ ነገር ነበረ። ግን በጣም የሚደንቃቸው በዚህ ፕሮፌቲክ በሆነ ቤተሰብ መካከል ደግሞ የተወለዱት ልጆቹ ደግሞ ፓራዶክስ ናቸው። በጣም ሌላ ርቀት ውስጥ ያሉ ደግሞ ልጆች ናቸው። የልጆቹ ስም ማንና ማን ነው? ሄሎ አይታችሁታል? ምን ይላል? መሐሎንና ኬሌዎን አይደል የሚለው? መሐሎን ማለት ደግሞ ደካማ ማለት ነው ትርጉም። ከኔ ጋር ናቸው? የስም ትርጉም ሁሉ እየሰጧቸው የሚሄድበት ምክንያት አለኝ። ደካማ ማለት ነው። እሺ ኬሌዎን ማለት ደግሞ ምንድነው? አቅም የሌለው ነው፣ የጫጨ ነው። በቃ የሆነ እና ተመልከቱ፣ ሁለቱም ልጆች ሲወለዱ አይታችኋቸዋል። አንደኛው ደካማ ነው፣ አንደኛው ልጃቸው ደግሞ ምንድነው? የጫጨ ነው፣ ኮስማና በቃ ማለት የሆነ እና ሁለቱም ከነዚህ ቤተሰቦች ባልና ሚስትን የወጡት እና መጽሐፍ ቅዱስ ሲናገር አይታችሁ እንደሆነ ልክ ባልየው ከሞተ በኋላ አይደል የሚለው? ባልየው ከሞተ በኋላ ወይም ከስዕሉ ከወጣ በኋላ አይታችሁት እንደሆነ ከዛ ማሞተ ነው የሚለው አይደለም? ባልየው ሞተ አቤሜሌክ። ከዛ በኋላ የሞተው ማን ነው? ሁለቱ ናቸው። ተመልከቱ፣ አሁን ሁለቱ ሞቱ አይደለ? ስማቸው ራሳቸው እንዲቀጠፉ ያደረጋቸው ስም ነው ማለት እላያቸው ላይ ሲነገር የነበረ ፕሮፌሲ ሁሉ አይገቡም እያለ ነው። በሌላ አነጋገር ለሚመጣው ዘመን የማይገባ ፐርሰናሊቲ ነው ያላቸው፣ ወይም ደግሞ የማያቀላቅል የሆነ ደካማነት ወይም ደግሞ በጣም ኮስማናነት፣ ኮሳሳነት ልክ በመሳፍንት ትውልድ ውስጥ ያለ አይነት ድካም ያለ አይነት ተገቢ ያልሆነ ፐርሰናሊቲ ነው ያላቸው። ሄደው ግን ሴቶች አገብተው ነበር ነው አይደል የሚለው? የሴቶቹ ስም ማንና ማን ነው? አቤት ኦርፋና ሩት። የነዚህንም ሰዎች ትርጉም ልንገራችሁ። ሩት ማለት የምትጣበቅ ማለት ነው፣ ወዳጅ ማለት ነው፣ ጓደኛ ማለት ነው። ኦርፋ ማለት ደግሞ የጎፈር ይሄ እዚህ ጋር ያለ ምንድነው? ጋማ ጎፈር ነው የሚባለው ፈረስ ላይ ያለው
ጋማ አይደል የሆነ ነገር ኦኬ ምን ማለት መሰላችሁ ኦርፋ ማለት ሾዊናት ትርጉሙ ማለት ስትሮጥ እንዲ ይታየለ ኦርፋ ማለት ምቹ በሆነ ሰዓት ሁሉ አብራችሁ የምትሆን ማለት ነው እንጂ አትጣበቅም ኦርፋ ማለት የምትጣበቅ ማለት አይደለም ሩት ማለት ምን ማለት ነው የምትጣበቅ ማለት ነው ዋጋ የምትከፍል ማለት ነው ሩት ማለት ራሱ ትርጉሙ የሚጣበቅና ዋጋ የሚከፍል ነው ኦርፋ ማለት ግን ሲመቻት ውል የምትል ካልተመቻት ምን የምትል ልክ ይውላችሁ ጋማ ሲሮጥ አይደለ ፈረሱ የሚታየው ከዛ ደግሞ እኮ ይተኛል አይደል ልክ እንደዛ ውል የሌለው ፐርሰናሊቲ ነው ያላት ኦርፋ አሁን ይሄንን ለምንድን ነው የሰጠዋቸው ፕሮፌቲክ የሆነ ስም ስለሆነ እሺ ታዲያ መጽሐፍ ቅዱሱ እነዚህ ሰዎች አንድ ፋሚሊ ሆኑ ከነዚህ ሰዎች የተወሰኑት ሞቱና ኑኃሚን ከማጋ ቀረች ይላል ከሩትና ከኦርፋ ጋር ቀረች አይደል የሚለው ኑኃሚን የተወደደች የሚለው ቃል የማምሳሌ ነው አልኳችሁ የእስራኤል እግዚአብሔር ንጉሱ ማንን ይወዳታል እስራኤልን ይወዳታል እቺ እስራኤልን የምትወክለው ሴት ወዴት ሄዳ ነበር ይላል ወደ ሞዓብ ደግሞ የምን ሀገር ነው የአሕዛብ ሀገር ነው አግኝታችሁኛል ወደ አሕዛብ ሀገር ኑኃሚን ሄዳ ነበር እስራኤል ወዴት ሄዳ ነበር ወደ አሕዛብ ሄዳ ነበር እንድትይዙልኝ የምፈልገው ነገር ስላለኝ ነው በኋላ ማመጣላችሁ ነገር አለ አሁን እነዚህ ሰዎች አንድ ላይ ሶስቱ ሴቶች ሲኖሩ ነበር አሁን አንድ ነገር ሰማች እግዚአብሔር ህዝቡን ምን ብሎታል ጎብኝቶታል ስለዚህ ልትመለስ ተነሳች ይላል ወዴት ልትሄድ ወደ ቤተልሔም ልትመለስ ልክ ወደ ቤተልሔም ልትነሳ ስትል ሴቶቹ ተከተሏት ይልና መጨረሻ እንዲህ ያለቻቸው እኔ ብወልድ እንኳን ለእናንተ የሚሆኑ ባሎች ስለማይሆኑ ከኔ ተለዩ ሂዱና በየቤቶቻችሁ ባላገብታችሁ ኑሩ አይደል ያለችው ከዛ ልክ እንዲህ አይነት ቻሌንጅ ሲመጣ ኦርፋ ስታዳምጥ ለካ እውነትም እቺ ሴት እስክትወልድ ድረስ መጠበቅ አትችልም ስለዚህ ኦርፋ አቀፈቻትና አልቅሳ ምን አለቻት ይላል ተለየቻት ይላል አሁን ተመልከቱ ኦርፋና ሩት ምናዊ ናቸው ሞዓባውያን አሕዛብ ናቸው አግኝታችሁኛል አሕዛብ ናቸው ኦርፋና ሩት የሚወክሉት የወንጌልን ድምጽ ሰምተው እሺ የሚሉና እምቢ የሚሉትን ነው አሕዛብ ውስጥ አብራችሁኝ ናቸው ማለት ኦርፋ እድል ተሰጥቷታል የት ለመሄድ ከኔ ጋር ናቸው ከኑኃሚን ጋር ወደ እስራኤል አምላክ ወደ እግዚአብሔር ህዝብ መሃል ልትገባ ወደ ቤተልሔም እድል ተሰጥቷታል ከሄደችና እሺ ብላ ከገባች አምላኳ ምን ሊሆን ነው አምላክ ህዝቧስ ህዝብ ተመልከቱ አሁን ኦርፋ ግን ቻሌንጁ ሲቀርብላት ምን አለች እኔ ይሄንን ቻሌንጅ መቀበል አልችልም ይቅርብኝ ብላ ምን አለች አቅፋ አልቅሳ ምን አለች ተለየች ይላል ሩት ግን ተጠጋቻት ነው የሚለው አይታችኋል ስሙን ራሱ ስሟ እናት ሴትየዋ ተጠጋቻት ይልና መጽሐፍ ቅዱስ ሲናገር ቁጥር 16 ላይ ቁጥር 15 ላይ ኑኃሚንም እንዲህ ያለቻት ይላል ባልንጀራሽ ወደ ህዝቧና ወደ አማልክቷ ምን ብላለች ማንን የሚያሳየው ኦርፋ የማወኪል ናት አልኳችሁ ይላችሁ ኦርፋን ከማጋር ታገናኙልኛላችሁ መሰላችሁ እንደ ምሳሌ ነው የሚሰጣችሁ ትዝ ይላችኋል ኢየሱስ በሞተ ጊዜ በቀኙና በግራው ምን አለ ሁለት ምኖች አሉ ወንጀለኞች አሉ በመናቸው የሚሞቱ በኃጢአታቸው የሚሞቱ ተገቢ ወንጀለኞችና ተገቢ ቅጣት የሚቀጡ አሉ አንደኛው በዚህ በኩል ኢየሱስን ምን አለው ይገባኛል ግን በመንግስት አስበኝ ይቅር በለኝ አለው አይደል እንዴ ይሄኛውስ ሰደበው አይደል የሚለው ምን ማለት ነው እነዚህ ሁለት አጠገብ ላጠገብ እኮ የተሰቀሉ ሰዎች የሂዩማኒቲ ሪፕሬዘንተር ናቸው ምን ማለት ነው የተወሰነ ወገን የወንጌልንና የመስቀሉን ቃል ሰምቶ ምን ይላል ይድናል የተወሰነ ወገን ደግሞ ምን ይሆናል አግኝታችሁኛል ስለዚህ እዚህ ጋር የተሳደበው የማይቀበሉ የወንጌልን የምስራች እንቢ ብለው ገፍተው የሚሄዱት ሁሉ ልክ መስቀል ላይ ኢየሱስን የሰደበውን አይነት ሰውዬ ናቸው ግን ይገባኛል ኃጢአተኛ ነኝ ይቅር በለኝ የሚሉ ደግሞ ወንጌልን የሚቀበሉ ናቸው አብራችሁ ናቸው ልክ እንደዛው ኦርፋና ሩት ደግሞ የሚወክሉት ከአሕዛብ ወገን ሆነው የእስራኤልን አምላካቸው አድርገው የሚቀበሉና ምን የማይቀበሉ ናቸው
ያዙ 16ኛው ቁጥር ላይ ምን ይላል? ሩትም ምን አደረገቻት? ወደምትሄጂበት እሺ በምትአድሪበት አድራለሁ እሺ እንድተውሽ አንቺም ዘንድ እንድመለስ አታስቸግሪኝ ህዝቤ አምላኬ ይሁን። አሁን ተመልከቱ ያለቻትን ነገር ሂድ ወደምትሄጂበት እሄዳለሁ። የመጀመሪያ ዲሲሽን በምታድሪበት አድራለሁ እንድተውሽ አታድርጊኝ አምላክሽ ህዝብሽ። አሁን በደም ስሙኝ። ሩት የወሰነችውን ውሳኔ ሄዱ። የሚያስከፍለኝን ርቀት አብሬሽ እሄዳለሁ ዋጋ ከፍላለሁ ነው አይደል እንዴ? ከዛ በኋላ ደግሞ አምላኬን እክዳለሁ ነው። የካዳለ ዛሬ ክዳን አይደል የመጣ ነው። አምላኬን ምን እላለሁ? ሩት ግን ከኛ ትበልጣለች። አምላክ ብቻ አይደለም የካደችው፣ ህዝብም ነው የካደችው። ብሔሯን ክዳለች፣ ነገዷን ክዳለች፣ ኦሮሚያን ክዳለች፣ ትግሬን ክዳለች፣ አማራን ክዳለች፣ ጉራጌን ክዳለች፣ ወላይታን ክዳለች። ክደሻል። እንደ ሳንቲም ፋቅ ያርጉትና ከውስጡ ቁጥሩን ይመልከቱ ሲባል የሆነ ኬዝ መጥቶ ሲፍቃችሁ ቡፍ የሚለው ኦሮሚፋ ነው፣ ትግሬነታችሁ ነው፣ ወላይታነታችሁ ነው። ዩሲ ፕሮፐር የሆነ ወንጌል ልትሰበኩ ይገባል። ሄሎ ሰው ሁሉ ጸጥ አለ። ኧረ ከነገድ ከቋንቋ ከህዝብ ከወገን ሁሉ ዋሽቶናል። እኛ የመጀመሪያም የመጨረሻችንም ዘር ክርስቶስ ነው። እየሰማችሁ ነው? ይሄን እኮ አንዳንዶች አላችሁ እዚህ ተቀምጣችሁ ጌታን እያመለካችሁ ከኛ ዘር የሆነ ባል ስጠኝ እያላችሁ የምትጸልዩ እግዚአብሔር ይገስጸው። በቃ በእኛ ዘር ያለች ሚስት አዘጋጅልኝ። እንዲህ አይነት ታሪክ የለም። እኛ ጋር ያለው ዘር ክርስቶስ ነው። በክርስቶስ ይሁን በክርስቶስ ትሁን እንጂ እንጋባለን። አጠገባችሁ ያለውን ሰው ያላገባችሁ ማለት ነው። ሊስን ያውን እኔ ቁም ነገር ነው የምነግራችሁ፣ ምክንያቱም ትንቢታዊ መልእክት ነው። ከኔ ጋር ናችሁ? ሩት እንዲህ ነው ያለችው፣ አምላክሽ ህዝብሽ። አይገርማችሁም? የካደችው ስንት ነገር ነው። አምላኳን ክዳለች፣ ሰፈሯን ክዳለች፣ ሀገሯን ክዳለች፣ ህዝቧን፣ ዘሯን፣ ወገኗን፣ ብሔሯን ክዳለች። አሜን። በፍጹም በክርስቶስ ቤተክርስቲያን ብሔር አይወራም። በክርስቶስ ቤተክርስቲያን ብሔር አይወራም። እውነቴን ነው የምላችሁ፣ ተጠንቀቁ። ካሁኑ ጸባያችሁን አስተካክሉ። ለአባታችሁና ለእናታችሁ ለአክስትና ላጎታችሁ ብላችሁ የክርስቶስን ደም አታኮስሱት። ደሙ ከነሱ ይበልጣል። ቅዱስ ደም ነው። ክብር ለእግዚአብሔር ይሁን። ሄሎ ሊስን አምላኬን፣ ህዝቤን፣ ሰፈሬን፣ ሀገሬን ትቼ እመጣለሁ አለቻት። ዳትስ ዋይ ሩት እዚህ መጽሐፍ ውስጥ የገባችው እንጂ እንደ ኦርፋ የሆነ ኮርነር ላይ ተቀብራ ትቀር ነበር። ነገሯ የተቀየረው የከፈለችው ዋጋ ላይ ነው። እነግራችኋለሁ፣ ከየትም ተወለዱ፣ በክርስቶስ ኢየሱስ ደም አድራሻችሁን ከቀየራችሁ ዘላለም ላይ ትገጠማላችሁ። ያለበዛ ግን እዛው የሆነ ሰፈር ትቀበራላችሁ። የዘላለም ነገር ውስጥ መግባት የሚችል የጨከነ ነው። እንዳይመስላችሁ በጴንጤነት አይገባም። የዘላለም ህይወት ውስጥ በመፋታት ነው የሚገባው፣ በመተው ነው የሚገባው። ትቻለሁ፣ ቆርጫለሁ፣ ሰርዣለሁ ያለ ጨካኝ ብቻ ድል ለነሳው ነው የሚለው። ድል ለነሳው፣ ዘሩን ድል ለነሳው፣ ብሔሩን ድል ለነሳው፣ የሆነ ስጋዊነቱን ድል ለነሳ ነው ከአብሮኝ እንዲቀመጥ ከህይወት ዛፍ እንዲበላ ድል ምን ላለው። ሩትን አይታችኋታል? ሩት አምላክሽን ብቻ አይደለም ያለቻት፣ ህዝብሽንም እቀበለዋለሁ አለቻት። ወገንሽንም እቀበለዋለሁ፣ ማደሪያሽን እቀበለዋለሁ፣ እኔ ጋር ያለ ነገር ሁሉ ይሰረዛል። ክብር ለኢየሱስ ይሁን። አሜን። እየገባችሁ ነው? ስለዚህ ሩት ማንን ነው የምትወክለው ብትሉኝ፣ ሪል ተፋታ የገባችዋን ቸርች፣ ሪል ተፋታ ወደ ክርስቶስ ኢየሱስ የመንግስት ፕሮግራም ራሷን ነቅላ የገባችውን የአህዛብ ቤተክርስቲያን ነው የምትወክለው ሩት። እንግዲህ እናንተ ራሳችሁን ቼክ አድርጉ። ሩት ጨካኝ ሴት ናት። ዩሲ ደግሞ ጨካኔው አዋቷታል። ለጊዜው እኮ ብዙ ዋጋ ከፍላ ይሆናል፣ ግን ከሆነ ጊዜ በኋላ ደስ የሚለው የዳዊትን ዘር የይሁዳን ነገድ የናዝሬቱ ኢየሱስን ያወጣች ሴት ሆነች።
ምን ልላችሁ ፈልጌ ነው? ይሄ መጽሐፍ ተራ መጽሐፍ አይደለም። ይሄ መጽሐፍ ከዘላለሙ ፕሮግራም ጋር ሰው እንዴት እንደሚጋጠም የሚነግረን ትንቢታዊ መጽሐፍ ነው። ከመሳፍንት አስተሳሰብ ወጥቶ ይሄ ቤተሰብ ተመልከቱ፣ የነገስታት ንጉስ የጌቶች ጌታ የሆነው የክርስቶስ ነገር ውስጥ እኮ ነው የገባው። ንጉስ አልባ ከሆነ ማህበረሰብ ወጥቶ የነገስታት ንጉስ የጌቶች ጌታ የሆነውን ኢየሱስን ያፈራ ቤተሰብ ነው። ሄሎ ዛሬ ጸሎቴ ከመሳፍንት አስተሳሰብ ወጥተን የእግዚአብሔር መንግስት ውስጥ የምንገባበት የአይምሮ ለውጥ እንዲመጣብን ነው። ሄሎ እየሰማችሁኝ ነው? ማለት ሰው ተኮር ከሆነ ሰውን ተፈልገን ከምናደርገው መንፈሳዊ እንቅስቃሴ ወጥተን እግዚአብሔር ወዳዘጋጀው የመንግስት ስርዓት ውስጥ ክርስቶስ ብቻ የበላይ ወደ ሆነበት የክርስቶስ ኢየሱስ ነገር ወደሚደምቅበት የመንፈስ ክልል ውስጥ እግዚአብሔር ያፍልሰን። ስለዚህ አሁን መጽሐፈ ሩትን በዚህ መነጽር እንድታነቡ ትፈልጋለሁ። ከዚህ በላይ አሁን ከጊዜ የተነሳ መሄድ አልችልም። ግን ዛሬ አንድ ነገር ወስነን እንድንወጣ ፈልጋለሁ። ከኦርፋ ሩት መሆን ይበልጣል። አሜን። ብዙዎቻችን ደግሞ የሩትን አካሄድ መርጠነዋል። የቀረን ምናልባት ቢኖር እንደ ሩት ያልቆረጥነው ነገር ካለ ዛሬ በኢየሱስ ስም ይቆረጥ። ዛሬ በኢየሱስ ስም ይቆረጥ። ያልተውነው የዘር ጉዳይ ካለን፣ ያልተውነው የሀገር የወገንተኝነት ጉዳይ ካለን፣ ያልተውነው የብሔር ጉዳይ ካለን፣ ያልተውነው ትምክህት አድርገን የያዝነው ነገር ካለ እግዚአብሔር ይቁረጥልን። እግዚአብሔር በማን ይሰራል? በዘላለም ፕሮግራም ውስጥ ከማን ጋር ይጋጠማል ካላችሁኝ፣ የሩት አይነት ልብ ካላቸው ጋር እግዚአብሔር መጋጠም ይጀምራል። እግዚአብሔር እንዲህ ያደርግልን። ከመሳፍንት አስተሳሰብ ወደ መንግስት አስተሳሰብ ያፍልሰን። እግዚአብሔር እንደዚህ ያደርግልን። ከተለያዩ ብሔረተኝነት አስተሳሰብ ልክ እንደ ሩት ወደ ንጉሱ ነገድ ውስጥ እግዚአብሔር ያስገባን። እናንተ ከጨለማ ወደሚደነቀው ብርሃን የጠራችሁን የእርሱን በጎነት እንድትነግሩ ምን ያላችሁ የተመረጠ ትውልድ፣ የንጉስ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። ስለዚህ በደንብ እንድትሰሙ ፈልጋለሁ። እግዚአብሔር የሚያውቃት ቸርቼቷን ነው ካላችሁኝ፣ ብሔርተኛዋን ሳትሆን ከብሔር ነፃ የወጣችሁን ነው። ኢየሱስ ጌታ ነው። የሩት ወገን አለ። ከመሳፍንት ዘመን ወጣለሁ በሉ እስቲ። ሰው ተኮር ከሆነ እንቅስቃሴ ወጣለሁ። ሰው ኖረ አልኖረ ክርስቶስ ፊቴ ይደምቃል። አገልጋይን ፈልጌ ሳይሆን ክርስቶስን ፈልጌ ኖራለሁ። በእግዚአብሔር መንፈስ ውስጥ ገብታችሁ ከዚህ በኋላ የመሳፍንትን አካሄድ እግዚአብሔር ከህይወታችሁ እንዲሰብር መወሰን አለባችሁ። ለዴሊቨራንስ፣ ለሂሊንግ፣ ለተለያየ ነገር እግዚአብሔር ሰው ተጠቅሞም ወደ እናንተ ቢመጣ እናንተ ግን አይናችሁ ኢየሱስ ላይ ይቅር። አይኖቼ ኢየሱስ ላይ፣ አይኖቻችን ኢየሱስ ላይ። አባቶ ይጸልያለሁ የኢትዮጵያ ቤተክርስቲያን ከመሳፍንት ዘመን ወጣ ወደ ነገስታት ንጉስ ወደ ጌቶች ጌታ የእግዚአብሔር መንግስት አስተሳሰብ ትምጣ። እኔ ጸልያለሁ አባዬ ሁላችንም ወደ ፍልሰት እንግባ። አፍልሰን፣ በመንፈስህ አፍልሰን። እጆቻችሁን አንድ ያንሱና አፍልሰኝ በሉ። አስተሳሰቤን አፍልሰው ከመሳፍንት ዘመን እይታ ወደ ነገስታት ዘመን እይታ ወደ መንግስት አስተሳሰብ በኢየሱስ ስም አስገባኝ። መስፍኖች ላይ ከተጀመረ፣ መስፍኖች ላይ ከተቀመጠ፣ መሳፍንቶች ላይ ከተመረኮዘ ክርስትና፣ አገልግሎትና አገልጋዮችን ከሚፈልግ ክርስትና አልፌ በውስጤ ያደረውን ክርስቶስን ወደ ማየት አፍልሰኝ፣ ወደ መስማት አፍልሰኝ። በጎቼ ድምጼን ይሰማሉ እንደሚል በእናንተ ያለው ክርስቶስ እርሱ በዓለም ይበልጣል እንደሚል የውስጡን ክርስቶስን ወደምናይበት መፍለስ አስገባን። ሃሌሉያ። አባቶ ያመሰግንሃለሁ። ዛሬ ጸልያለሁ እግዚአብሔር ሆይ የጀመርነውን ይሄንን የመጽሐፍ ቅዱስ እውነት በውስጣችን አብራራው። መንፈሳችን ላይ አብራው። መንፈሳችን ይግባው። መሰደድ ካለብን ነገር እንሰደድ። መፍለስ ካለብን ነገር እንፍለስ። መውጣት ካለብን ነገር እንውጣ። መቁረጥ ያለብንን እንቁረጥ። መቋረጥ ያለብንን እናቋርጥ። የእግዚአብሔር ቃል ሲናገር ሰው ሁሉ ከአንድ ወገን እንደተፈጠረ የሚኖርበትም ዳርቻና ዘመን በእግዚአብሔር እንደተመደበለት ይናገርና ሁላችንም ከአንድ ወገን እንደመምጣታችን ደግሞ የእግዚአብሔር ቃል በአንዱ ሁላችንም በተገኘንበት በአዳም በኩል ኃጢአትና በደል በሰው ሁሉ ላይ እንደተቆጠረ ሲያስተምር ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። በክርስቶስ ኢየሱስ በሆነው ቤዛነትና
ጸጋ እንዲያው በጸጋው ይጸድቃሉ ተብሎ እንደተጻፈ መጽሐፍ ቅዱስ ያስተምረናል። ስለዚህ ማንም በዚህ ምድር ላይ የሚኖር በስጋ የተወለደ ሁሉ ከስጋ አባትና እናቱ በመወለዱ የተካፈለው የኃጢአት ዕዳ እንዳለበት መጽሐፍ ቅዱስ ያስተምረናል። ይህንንም ደግሞ የመጽሐፍ ቅዱስ ትምህርት ተከትሎ እግዚአብሔር ለሰው ልጆች ሁሉ ያዘጋጀው የመዳን መንገድ በክርስቶስ ኢየሱስ በማመን የሚገኝ የዘላለም ሕይወትና ከእግዚአብሔር ጋር መታረቅ እንደሆነ ቃሉ ያስተምረናል። መጽሐፍ ሲናገር በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና እንደሚል መጽሐፍ ቅዱስ እግዚአብሔር ልጁን ኢየሱስ ክርስቶስን የዛሬ 2000 ዓመት በመስቀል ላይ ስለ ሁላችንም ኃጢአት እንዲሞት አሳልፎ ሰጥቷል። መጽሐፍ ሲናገር ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ ይላልና ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ስለሚል ኢየሱስ ለኃጢአታችን እንደሞተ በሶስተኛው ቀን ከሙታን እንደተነሳ ብናምን አሁን ደግሞ በእግዚአብሔር አብ ቀኝ ሕያው ሆኖ ተቀምጦ እንደሚማልድልን ብናምን እንድናለን፣ የዘላለም ሕይወትን እንቀበላለን። ስለዚህ ዛሬ ይህንን መልእክት የምትከታተሉ በያላችሁበት ቦታ ኢየሱስ ጌታ እንደሆነ ለኃጢአታችሁ እንደሞተ እርሱ ደግሞ የእናንተን ቀንበር የእናንተን መከራ የእናንተን ጥፋት ይዞ እንደተቀበረ ከሙታንም ሲነሳ ከእግዚአብሔር ሊያስታርቃችሁ ወደ አባቱ እንደገባ ብታምኑ አሁን ልባችሁን ከፍታችሁ አምናለሁ ብላችሁ እርሱን ብትጠሩት የጌታን ስም የሚጠራ ይድናል እንደሚል የዘላለም ሕይወት ትካፈላላችሁ። ቀላል የሆነ የመዳኛ መንገድ እግዚአብሔር አቅርቦልናል። የምስራች እርሱ ጌታ እንደሆነ መመስከር፣ በልባችን ደግሞ እግዚአብሔር ከሙታን እንዳስነሳው ማመን፣ ይህ ያድነናል፣ ያጸድቀናል። ይህን መልእክት ለምትካፈሉ ይህን ውሳኔ ለወሰናችሁ አሁን ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ መቀበል ለምትፈልጉ አብራችሁኝ ይህን ጸሎት ባጭሩ ጸልዩ። ኢየሱስ ሆይ ጌታ እንደሆንክ አምናለሁ። እግዚአብሔር ደግሞ ለኔ ኃጢአት መስዋዕት እንድትሆን በኔ ምትክ በመስቀል ላይ እንድትሞት እንደሰጠኝ አምናለሁ። ከሙታን እንደተነሳ በሶስተኛውም ቀን አምናለሁ። አንተም ደግሞ ከሞት በመነሳት ወደ አባቱ ወደ እግዚአብሔር እንዳረክ አምናለሁ። ተመልሰህም ደግሞ በሙታንና በሕያዋን ልትፈርድ እንደምትመለስ አምናለሁ። ስለዚህም አሁን ይህንን እምነቴን መግለጥ እፈልጋለሁና ወደ ልቤ ግባ ብላችሁ ብትጸልዩ ኢየሱስ ክርስቶስን ብትቀበሉ ዳግም ትወለዳላችሁ። ይህንን ውሳኔ ወሰናችሁና እምነታችሁን አብራችሁኝ ያጸናችሁ ሰዎች በአካባቢያችሁ ባለው አጥቢያ ቤተክርስቲያኖች በአዲስ አበባ የምትኖሩ ከሆነ እንድንረዳችሁ በስክሪኑ ላይ በምታዩት ስልክ ቁጥር ብትደውሉልን፣ በሌላም ሀገር የምትኖሩ ሰዎች ካላችሁ ባላችሁበት አካባቢ እግዚአብሔርን በእውነት የሚያመልኩ የክርስቶስን ስም የሚጠሩ ቤተክርስቲያን ፈልጋችሁ ሄዳችሁ አብራችሁ እንድታድጉ እንድትማሩ በመንፈሳዊ ሕይወታችሁ እንድትጠቀሙ ይሁን። በተለያየ አቅጣጫ አገልግሎታችንን ማግኘት ትችላላችሁ። በዩቲዩብ ሊቪንግ ክራይስት ሚኒስትሪስ ብላችሁ ወይም ሊቪንግ ክራይስት ቸርች ብላችሁ ብትፈልጉ መልእክቶቻችንን ማግኘት ትችላላችሁ። አገር ቤት ከሆናችሁ የአገር ቤት ስልክ ቁጥሩን ተጠቅማችሁ አገልግሎታችንን መጠቀም ብትፈልጉ የአገልግሎታችንን አቅርቦቶች ማግኘት ትችላላችሁ። አገልግሎታችንን መከታተል ለምትፈልጉ ሁሉ በስክሪኑ ላይ በምትመለከቱት አድራሻዎቻችን ልታገኙን ትችላላችሁ። እግዚአብሔር ይባርካችሁ። ሰላም።